ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ የካቲት 20 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የኢትዮጵያና የአዘርባይጃን የሁለትዮሽ ግንኙነት በየጊዜው እያደገ መጥቷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸውን፣ የህወሓት ቡድን የጦርነት ድጋፍ ለማግኘት የትግራይን ህዝብ የግዳጅ ሰልፍ እያስወጣ መሆኑን የክልሉ ነዋሪዎችና ስምረት ፓርቲ ማስታወቃቸውን እንዲሁም አርብና ቅዳሜ በሚሰጡ የመውጫ ፈተናዎች ላይ ከአምልኮ ጋር በተያያዘ ቅሬታዎች መቅረባቸውን ተከትሎ ማስተካከያ መደረጉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያና የአዘርባይጃን የሁለትዮሽ ግንኙነት በየጊዜው እያደገ መጥቷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ትላንት ሐሙስ የካቲት 19 ቀን 2018 ዓ.ም ከሰዓት በኋላ በአህጉረ እስያና አውሮፓ ወደምትገኘው አዘርባይጃን ለይፋዊ የሥራ ጉብኝት ባኩ ገብተዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት በኤክስ ገጻቸው ባስተላለፉት መልእክት በአዘርባይጃን ባደረኩት የመጀመሪያ ይፋዊ የሥራ ጉብኝት ፕሬዝዳንት ኢልሃም አሊየቭ ላደረጉልኝ ሞቅ ያለና የተከበረ አቀባበል ልባዊ ምስጋናዬን አቀርባለሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ አክለውም ባለፉት ጥቂት ዓመታት በአቪዬሽን ዘርፍ በኢንዱስትሪ ፓርኮችና በነፃ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባይጃን አቻቸው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታችን በየጊዜው እያደገ መጥቷል በማለትም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ባሰፈሩት ጽሑፍ እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናልን ብለዋል። ጠቅላይ ሚኒስትር አብይ አህመድ አክለውም በዛሬው ዕለትም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት ላይ ተገኝተናል በማለት ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ዋና ከተማ ባኩ ውስጥ በሚገኘው የድል ሐውልት የአበባ ጉንጉን የማስቀመጥ ስነ ስርዓት ባከናወኑበት ወቅት ባስተላለፉት መልእክት ሐውልቶቹ የህዝቡን የማይበገር አንድነት የሚወክሉ መሆናቸውን ጠቁመው ለአዘርባይጃን አንድነት መስዋዕትነት ለከፈሉ ሁሉ ያላቸውን ክብርም ገልጸዋል። የህወሓት ቡድን የጦርነት ድጋፍ ለማግኘት የትግራይን ህዝብ የግዳጅ ሰልፍ እያስወጣ መሆኑን የክልሉ ነዋሪዎችና ስምረት ፓርቲ አስታወቁ። የፌዴሬሽን ምክር ቤት በትግራይና በአማራ ክልሎች የይገባኛል ጥያቄ የሚነሳባቸው ሰቲት ሁመራ፣ አዲ ረመጽ፣ ኮረም፣ አፍላ፣ ራያ አላማጣና ጠለምት አካባቢዎች በህገ መንግስቱ መሰረት ውሳኔ እስኪያገኙ ድረስ ከትግራይ ክልል ውጭ ሆነው ለህዝብ ተወካዮች ምክር ቤት ብቻ ምርጫ ይካሄድባቸዋል የሚል ውሳኔ መወሰኑን ተከትሎ የህወሓት ቡድን የትግራይን ህዝብ የጦርነት ድጋፍ እንዲያደርግ የግዳጅ ሰልፍ እየጠራ እንደሚገኝ ስምረት ፓርቲና የክልሉ ነዋሪዎች ገልጸዋል። ቡድኑ በግዳጅ ጠርቶታል የተባለው ይህ ሰልፍ በመቀሌ፣ በአዲግራት፣ በመኮኒ፣ በማይጨው፣ በኮረም አፍላና በሌሎች ከተሞች በዛሬው ዕለትም ተካሂዷል። ቡድኑ ለመንግስት ስራ ጭምር በየማደያው ነዳጅ እንዳይሸጥና ህዝቡ እንዲጉላላ ሲያደርግ መቆየቱን የገለጹት የክልሉ ነዋሪዎች የክልሉ ነዳጅ ለዚህ የግዳጅ ሰልፍና ለጦርነት ብቻ እንዲውል ተደርጓልም ብለዋል። ዛሬ ማለዳ በጀመረው የግዳጅ ሰልፍ ላይ የማይገኙ የመንግስት ሰራተኞች በቡድኑ ከስራ እንደሚባረሩ ማስፈራሪያ እንደተሰጣቸው ነዋሪዎቹ ገልጸውልናል። ይህ የህወሓት ቡድን ሆቴሎች፣ ሱቆችና የመዝናኛ ቦታዎች እንዳይከፈቱ ትዕዛዝ አስተላልፎና ማስፈራሪያ ጭምር ሰጥቶ ሰልፉን እንዳካሄደም ተገልጿል። ይህንን የህወሓት ቡድን በግዳጅ የጠራውን ሰልፍ አስመልክቶ ስምረት ፓርቲ በትላንትናው ዕለት በሰጠው መግለጫ ህዝብን ለፖለቲካዊ ቁማር መጫወቻ ሲያደርግ የቆየ ቡድን አሁን ላይ የህዝብ ተቆርቋሪ በመምሰል ሰልፍ ጠርቷል ሲል ነበር የገለጸው። ቡድኑ እራሱ የፈጠራቸውን የትግራይ ችግሮች ስልጣኑን ለማጽኛ እየተጠቀሙባቸው ስለሆነ በቃ ሊባል ይገባል ሲልም ጥሪውን አቅርቧል። መላው የትግራይ ህዝብና ለውጥ ፈላጊዎች በዚህ ቡድን የሚፈታ ችግር እንደሌለ ተረድተው ከጎኑ እንዲቆሙም ስምረት ፓርቲ ጥያቄ አቅርቧል። አርብና ቅዳሜ በሚሰጡ የመውጫ ፈተናዎች ላይ ከአምልኮ ጋር በተያያዘ ቅሬታዎች መቅረባቸውን ተከትሎ ማስተካከያ ተደረገ። የትምህርት ምዘናና ፈተናዎች አገልግሎት አርብና ቅዳሜ በሚሰጡ የመውጫ ፈተናዎች ላይ ከአምልኮ ጋር በተያያዘ ቅሬታዎች መቅረባቸውን ተከትሎ ማስተካከያ ማድረጉን አስታውቋል። የ2018 ዓ.ም አጋማሽ የከፍተኛ ትምህርት የመውጫ ፈተና በያዝነው ሳምንት እየተሰጠ እንደሚገኝም ይታወቃል። ከፈተናው ፕሮግራም ጋር በተያያዘ የእስልምና እምነት ተከታይ የሆኑ ሙስሊም ተማሪዎች ጁምዓ ቀን የመውጫ ፈተና ሊሰጥ ፕሮግራም መውጣቱ ተማሪዎች ሶላታቸውን በወቅቱ እንዳይሰግዱ እንደሚያደርጋቸው ገልጸው ፕሮግራሙ እንዲስተካከል ቅሬታቸውን እያሰሙ ነበር። በሌላ በኩል የሰባተኛው ቀን አድቬንቲስት አማኞች ተማሪዎችም
ዳግም በወጣው መርሃ ግብር የጤና ተፈታኞች ለቅዳሜ የካቲት 21 መመደባቸውንና በቤተ እምነታቸውም ቅዳሜ እጅግ የተቀደሰና አባላት ለማንኛውም ፈተና መቀመጥ የማይችሉበት ቀን መሆኑን በመጥቀስ ቅሬታ አቅርበው ነበር። የትምህርት ምዘናና ፈተናዎች አገልግሎትም አርብ ከቀኑ 5 ሰዓት እስከ 7 ሰዓት ተኩል የሚሰጠው ፈተና ከጁምዓ ሶላት ስግደት ጋር በተያያዘ እንዲሁም ቅዳሜ በሚሰጡ ፈተናዎች ላይ የሰባተኛ ቀን አድቬንቲስት ቤተክርስቲያን በኩል ቅሬታዎች መቅረባቸውን ተከትሎ ማስተካከያ ማድረጉን አስታውቋል። በዚህም አርብ በሁለተኛ ክፍለ ጊዜ ወይም ከ5 ሰዓት እስከ 7 ተኩል ፈተናዎች ላይ ሽግሽግ እንደተደረገና ቅዳሜ ፈተናው እንደማይሰጥም አስታውቋል። የከፍተኛ ትምህርት ተቋማትም የተስተካከለውን መርሃ ግብር ለተፈታኝ ተማሪዎቻቸው በማስተዋወቅ ላይ ይገኛሉ። በምርጫ ስም የተቀናጀ የዋትስአፕ የጠለፋ ጥቃት እየተፈጸመ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር በአሁኑ ወቅት 7ኛውን ጠቅላላ ምርጫና ወቅታዊ ሀገራዊ ሁኔታዎችን ተገን በማድረግ በዋትስአፕ መተግበሪያ ላይ መጠነ ሰፊና የተቀናጀ የሳይበር ጠለፋ ጥቃት እየተፈጸመ መሆኑን አስታውቋል። አስተዳደሩ ባደረገው የሳይበር ደህንነት ትንተና ጥቃቱ በተለይ የመንግስት የስራ ኃላፊዎች፣ በውጭ ሀገር የሚኖሩ ተማሪዎችና ተጽዕኖ ፈጣሪ ግለሰቦችን ኢላማ እያደረገ መሆኑን አረጋግጧል። አጥፊዎቹ የዜጎችን የፖለቲካ ስሜትና ፍላጎት በመጠቀም ስልታቸውን ይበልጥ በማወሳሰብ ጥቃት እያደረሱ እንደሚገኝም ተገልጿል። አጥፊዎቹ የሚጠቀሙባቸው አደገኛ ስልቶች መካከል የፖለቲካ ፓርቲዎችን አርማ በመጠቀም ለፓርቲው ድጋፍ ይገልጹ ወይም የምርጫ ውጤትን ለማወቅ ይህንን ሊንክ ይጫኑ የሚሉ አሳሳሽ መልእክቶችን ይልካሉም ተብሏል። እንዲሁም በውጭ ሀገር የሚማሩ ዜጎችን ከዩኒቨርሲቲ የተላከ በማስመሰል ለቪዛ እድሳት ወይም ለክፍያ ቅናሽ በሚል ሰበብ የግል መረጃቸውን የመመንተፍ ስራ ይሰራልም ሲል ገልጿል። በስህተት ወደ አንተ የተላከ ኮድ ነው መልስልኝ በሚል ማታለያ ወደ ስልክ የሚመጣውን የዋትስአፕ መክፈቻ ኮድ በመቀበል አካውንት ሙሉ በሙሉ መቆጣጠር እንደሚያካትትም ገልጿል። የኢንፎርሜሽን መረብ ደህንነት አስተዳደር በዋትስአፕ ሴቲንግ ውስጥ በመግባት ሚስጥራዊ የይለፍ ቃል ማዘጋጀትና ወደ ስልክ የሚመጣን የ6 አሃዝ ኮድ ለማንም አካል አሳልፎ አለመስጠት፣ ከማንኛውም አካል የሚላኩ አጠራጣሪ ማስፈንጠሪያዎችን ከመጫን በመቆጠብ ህብረተሰቡ ጥንቃቄ በአስቸኳይ እንዲተገብር አሳስቧል። አካውንቱ የተጠለፈበት ማንኛውም ሰው መተግበሪያውን አጥፍቶ በድጋሚ በመጫን በራሱ ስልክ ቁጥር ለመመዝገብ መሞከር እንዳለበትም ተገልጿል። በተጨማሪም ጉዳዩ የከፋ በሚሆንበት ጊዜ ለኢንፎርሜሽን መረብ ደህንነት አስተዳደር ሪፖርት እንዲደረግም ጥሪ አቅርቧል። በአሜሪካና በኢራን መካከል ቀጥተኛ ያልሆነ ድርድር እየተካሄደ ባለበት በዚህ ወቅት የአሜሪካ ወታደሮች አውሮፕላኖች በእስራኤል መታየታቸው ተገለጸ። የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን 3ኛ ዙር ቀጥተኛ ያልሆነ ንግግር ትላንት በስዊዘርላንድ ውስጥ መካሄዱ ተገልጿል። ሁለቱ ወገኖች ባደረጉት ቀጥተኛ ያልሆነ ውይይት አደራዳሪ የነበሩት የኦማን ውጭ ጉዳይ ሚኒስትር ባድር አልቡሳዲ ከንግግሩ በኋላ ባስተላለፉት መልእክት የአሜሪካና የኢራን ባለስልጣናት በጄኔቫ ያካሄዱት ድርድር ተጨባጭ ለውጦች መታየታቸውን አስታውቋል። ውይይቶቹ ግጭትን ለመከላከል የመጨረሻ ጥረት ተደርገው ቢወሰዱም ስምምነት የመድረሱ እድል ግን አሁንም ግልጽ አይደለም ማለታቸውም ተዘግቧል። የኦማን ውጭ ጉዳይ ሚኒስትር አክለውም የአሜሪካና የኢራን ተደራዳሪዎች ከመሪዎቻቸው ጋር ከተመካከሩ በኋላ ንግግራቸውን በቅርቡ ለመቀጠል መወሰናቸውንና በሚቀጥለው ሳምንት በቪየና የቴክኒክ ጉዳዮች ላይ ውይይት እንደሚካሄድም ተነግሯል። በሁለቱ ሀገራት መካከል በኦማን አደራዳሪነት እየተካሄዱት ባሉት ንግግሮች የኢራንን ልዑክን የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራጋቺ በበኩላቸው ጥሩ እድገት መታየቱን ተናግረው በአንዳንድ ጉዳዮች ላይ ስምምነት ቢኖሩም በሌሎች ጉዳዮች ላይ ግን አሁንም ልዩነቶች መኖራቸው መናገራቸው ተገልጿል። ተጨማሪ ውይይቶች መካሄዳቸው ፕሬዝዳንት ዶናልድ ትራምፕ ጥቃት ለመፈጸም ያሰሙትን ማስጠንቀቂያ ተግባራዊ የማድረግ እድላቸውን ሊቀንስ እንደሚችልም እየተነገረ በሚገኝበት በዚህ ወቅት ታዲያ በርካታ የአሜሪካ ወታደራዊ አውሮፕላኖች በእስራኤል ቴል አቪቭ አቅራቢያ በሚገኘው የአውሮፕላን ማረፊያ ውስጥ መታየታቸውን ተገልጿል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።